ተይ መርሲ አታስቢ። እስኪ ባርቅ ድረስ አልጠብቀውም። እሺ እዚሁ አናትሽን ብዬ ነው መገላግል። ሀብል መሳሪያ የት ነው ያለው? መሳሪያ የለም እንደቆይ ሜርሲ በጨርቅ ነገር ጠቅልላ ስጡጣይቻት ነበረ። እንዳትጠቀኝ ሜርሲ እባክሽ ልለምንሽ። ሜርሲ እዚህ ጋር ትልቁ ተጎጂ እኔ ነኝ አይደል እኮ። ዞር በልና በቀሌ ልወጣለ እያልኩ ነው። መሳሪያው ላይ አይ በጭራሽ አልሰጠህም። ኩኩሻን በጣም የምወዳት ልጄ ናት። ለእኔ ደግሞ እናቴ አይደለሽም። ሲጀመር እንዳንቺ አይነት ገንዘብ ወዳድ ሴት እናቴ ልትሆን አትችልም። ይሄን ደግሞ ደጋግሜ ነግሬሻለሁ። ብቻ ግን ለልጄ ጥሩ እናት ከሆንሽላት ለእኔ በቂ ነው። ተይ እንጂ አሁን ራሱ እያስመሰልሽ እንደሆነ እማላቅ ይመስልሻል እንዴ? አዎ አስመሳይ ነኝ። ግን ምን ደስ እንደሚለኝ ታውቂያለሽ? ልጄ ከእውነተኛ እናቷ ጋር በማገናኘቴ ማለት ነው። ኩኩሻ በዲኤንኤ ውጤቱ እውነተኛ ልጄ ብትሆን እንኳን እኔ አንቺን አልፈልግሽም። ልጄን እንዴት አድርገሽ እንዳሳደግሻት ስለማቅ ማለት ነው። ልጄን ማትረባ ዋልጌ አድርገሽ ነው ያሳደግሽልኝ። ስለዚህ ምንም ውለታሽ የለብኝም። ሜርሲ የወንድሜ ልጅ በጣም ብዙ ላይ ያጠራቀምሽ ያለሽ። እሺ በጣም ብዙ ዳ የወንድሜ ልጅ አትበይኝ እሺ። እኔ እንዳንቺ አይነት ሰይጣን አክስት የለኝም። ሜርሲ ከዚህ በላይ በቃሽ። ቆይ ለምንድን ነው ሌላ ችግር የምትጨምሪው? ከመጀመሪያውኑ እውነቱን ለምን ደበቅሽ? ዝም አትላት ምስራ የልቧን ከሰራሽ በኋላ ያዙኝ በቆይ ትላለች። ጫፍሽን ዝግ እያልኩሽ እኮ በሰዓት እዝራን እንዴት ብለን ማሳመን እንዳለብን ማሰብ እንጂ መጨነቅ ያስፈልግ። ልጄ ምን ነገር ቢያደርግ እመታለሁ። ከቻልሽ እች ሜርሲ ተብዬዋን አናቷን በልሽ ምትደፊልኝ በጣም ደስ ይለኛል። አረ ተያዙ። እኔ ስራዬን ሰርቼ ወሬም ሞልቼ ደሞዜን መቀበል ነው እንጂ ሰው መጉዳት አልፈልግም። ወንጀለኛማ አታርጊኝ። የኔ ልጅ አትበለኝ። እኔ ልጅ አለ አንቺ አፍሽን ዝጊ። ስሜን ስታሪ ትንሽ እንኳን አታፍሪ። ቆይ ማን ናችሁ እናንተ? እኮ ምንም አላችሁ አላውቃችሁ። አባዬ እስራ አባዬ ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንዲሁም የሀብል ድራማ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ በትናንትናው ዕለት አጸደ ያው ለእዝራ እውነቱን ሰምራች ማለት ነው። ሳታውቅም ቢሆን እንግዲህ ድንገት እሱ ባላሰበው ምክንያት እንዲሁም ደግሞ ወይዘሮ ዘነቡን ለማናገር በሄደበት ሰዓት እንግዲህ ሁሉንም ነገር ፍርጥርጥ አድርጋ ነግረዋለች ማለት ነው። ይህንን የሰማው እዝራ በጣም ትልቅ ድንጋጤ ውስጥ ገብቷል ማለት ነው። ወደ ላይ የተከበራችሁ የቻናል ቤተሰቦች፣ በሌላ በኩል አቶ እስክንድር በጣም ትልቅ የህመም ደረጃ ላይ ደርሷል። ምክንያቱም እዝራ በተናገረውና ከእዝራ በወጣው ክፍል የተነሳ እንግዲህ አቶ እስክንድር በጣም ተጎድቷል ማለት ነው። በሌላ በኩል ወይዘሮ ሀና ዘነቡን እንግዲህ ከዚህ በኋላ ኩኩሻ ልጄ እንኳን ብትሆን ለአንቺ ምንም አይነት ድጋፍ አላደርግልሽም። ምክንያቱም ልጄን ጋጥ ወጥና ዋልጌ አድርገሽ ስላሳደግሻት ለአንቺ ምንም አይነት የእናትነት ድርሻ ልሰጥሽ አልችልም በማለት ወይዘሮ ዘነቡን እንግዲህ ቁጣን አሳውቃታለች። ነገር ግን ወይዘሮ ዘነቡ አሁን ላይ ሀና እንደዚህ ልትልና ልትጠራጠረኝ ይቻለችው በተደጋጋሚ ጊዜ ገንዘብ ስለጠየቋትና ስላሰለችዋት ሊሆን ይችላል። ነገር ግን ያው ዲኤንኤ በራሷ ልጅ ስለተደረገ እውነታውን ስታመታ ይቅርታ ትጠይቀኛለች ብላ በማሰብ እንግዲህ ወይዘሮ ሀናን ምንም ነገር ሳትናገራት እኔ ምንም አይመስለኝም፣ ችግር የለውም፣ ለእኔ ምንም የምፈልገው ነገር የለም፣ ግን አንድ ነገር ልንገርሽ፣ ደስ የሚለኝ ነገር ልጄን ከእውነተኛ እናቷ ጋር አገናኝቻታለሁ። ስለዚህ ምንም ከዚህ በኋላ የሚቆጨኝ ነገር የለም በማለት ለወይዘሮ ሀና ብትነግራትም ወይዘሮ ሀና ግን አሁንም እያስመሰልሽ እንደሆነ እንዳወቁ ልንገርሽ በማለት እንግዲህ ሁለተኛ ልታያት እንደማትፈልግና ኩኩሻ የሷ ልጅ እንኳን ብትሆን ምንም አይነት እርዳታ እንደማታደርግላት ነግራታለች ማለት ነው። ኩኩሻም እንዳንቺ አይነት ገንዘብ ወዳድ እናት የለኝም፣ እንዳንቺ አይነት እናትም አልፈልግም፣ በጣም ገንዘብ ወዳድ ነሽ፣ ገንዘብ አምላኪ ነሽ በማለት እንግዲህ ወይዘሮ ዘነቡ ተነግራታለች። ወይዘሮ ዘነቡም እንግዲህ ኩኩሻ ይህንን ነገር ያለችው ከልቧ ሳይሆን ወይዘሮ ሀና እንድታምናት ነው በማለት
እንግዲህ ዝም ብላ ከቤት ወጥታ ሄዳለች። ወይዘሮ ዘነቡም እንግዲህ ተስፋ አልቆረጠችም። ምክንያቱም ወይዘሮ ሀና እንግዲህ ዲኤንኤ ሲመጣ ጠርታ ይቅርታ ትጠይቀኛለች። ስለዚህ የሁሉም ነገር ተካፋይ ይሆናለሁ ብላ አሰበው። ነገር ግን ይሄ ካልሆነ ምናልባት ወይዘሮ ዘነቡ የኩኩሻ ዲኤንኤን መቶም ሀና አሁን በተናገረችው ዛሬ በተናገረችው አቋሟ ላይ የምትጸና ከሆነ መታ እውነቱን የምታፈርጠው ነው የሚሆነው። ይሄ ከመሆኑ በፊት ግን ኩኩሻ አሁንም ለወይዘሮ ሀና ሁሉንም ነገር ብትናገር ወይዘሮ ሀና እንዳለችውም ልጄ ባቱኝ እንኳን እኔም ልጄም እንደ ልጅ አድርገን ተቀብለንሻል። ስለዚህ አንቺን የምንርቅበት ምንም አይነት ምክንያት የለም። አንቺን ከህይወታችን የምናስወጣበት ምንም አይነት ምክንያት የለም በማለት እንግዲህ ለኩኩሻ ነግራት ነበረ። ኩኩሻም እንግዲህ ያንን ነገር እንኳን ይሄን ያህል እንኳን ፊት አግኝታ ምናልባት ለወይዘሮ ሀና ሁሉንም ነገር ዲኤንኤ ከመምጣቱ በፊት ይህንን ነገር ለምን እንዳደረገች እና ደግሞ እስካሁን ለምን እንዳልነገረቻት የእናትነት ፍቅሯንና የልጅቷንም ፍቅር ማጣት እንደፈራች ሁሉንም ነገር ያለውን ነገር ብትነግራት ወይዘሮ ሀና አንደኛ ኩኩሻን ከልጇ በላይ አርጋት ይዛታል ብዬ አስባለሁ። ሁለተኛም ደግሞ ልጇን ለማግኘት እንግዲህ በቀላል መንገድ ሀናን ልታገኛት ሀብል ልታገኛት ትችላለች ብዬ አስባለሁ። በእርግጥ ወይዘሮ ሀና አሁን ላይ እየሆነ ያለውን ነገር ሴራ እንደሆነ ስለደረሰችበት ነው ዲኤንኤንም ማስመርመር የፈለገችው። በዛ ላይ ደግሞ ወይዘሮ ዘነቡም እንግዲህ ከእሷ ላይ ገንዘብ ብቻ እንደፈለገች ስለምታውቅ ነው ይሄንን ሁሉ ርቀት መሄድ የፈለገችው እና ዘነቡንም ከህይወቷ ማስወጣት የፈለገችው ማለት ነው። ዘነቡስ ኩኩሻ ይሄ ነገር ተሳክቶላት ምናልባት ዲኤንኤኑ እሷ ልጅ እንደሆነች ከተናገረ በኋላ ወይዘሮ ሀና በአቋሟ ከጸናች ዘነቡ ምን የምታደርግ ይመስላችኋል? ዘነቡ እንግዲህ ቀጥታ ኩኩሻ የእሷ ልጅ እንዳልሆነች እና እሷ ያሳደገቻት ልጅ ሀብል እንደሆነች ሀብልም ደግሞ የእዝራ ባለቤት አቶ እስክንድር ቤት የምትኖረው ከአሁን በፊት በመኪና የገጨቻት ልጅ እንደሆነች ከነገረቻት በጣም ብዙ ሴራዎች ይበላሻሉ በነገራችን ላይ። ምክንያቱም እዛ ቤት ደግሞ እንግዲህ ይህንኛውን ሴራ ለማቋቋም ብለው እዛ ቤት ሀረግ የምትባል ሰራተኛ የሀብል እናት እንድትሆን እንዲሁም ደግሞ እዛ ቤት ያሉትን ሰዎች ግዳይ የምትባለውን እንድቀል በቃ እዛ ቤት ብቻ እንደ መሳሪያ ሆና የገባች ልጅ አለች ማለት ነው። ይሄ ወይዘሮ ዘነቡ ተናገረች ማለት ደግሞ ያንኛውም ሴራ ይከሽፋል ማለት ነው። እንግዲህ እኔ እውነት ለመናገር እኛ እንዳልነው አሁን ኩኩሻ ሁሉንም ነገር ሁሉ ወይዘሮ ሀና ብትናገር ነገሮች ሁሉ ይቀሉላታል ብዬ አስባለሁ። በሌላ በኩል ደግሞ የእዝራ ነገር ነው። እዝራ እንግዲህ ሀብል ሀና እናቷ እንደሆነች በህልሟ በተደጋጋሚ ስለምታያት እና ደግሞ ኩኩሻም ለምን የእሷን ስም ወስዳ ወይዘሮ ሀናን በዛ በሀብል ስም እንደተዋወቀቻት ስታቅ በጣም ስለተጠራጠረች እና ይቺ ሴት የኔ እናት ልትሆን ትችላለች ብላ ስላሰበች እንግዲህ ይህንን ሴራ አብረው ስራ የምትችለው ዘነቡ ትሆናለች በማለት ዘነቡ ወደምትገኝበት ሆቴል ሄዶ ነበረ። እንግዲህ እሷንም ኩኩሻን ምን አይነት ሴራ ነው ያስጀመርሻት? ልጅቷን ምን እያሰራሻት ነው? ደግሞ ስለምንድን ነው የሚስቴን ስም ለእሷ ያደረግሽው? ሀብልስ ያገኘቻቸው ቤተሰቦች የማን ቤተሰቦች ናቸው? በማለት እዝራ ይጠይቃታል ማለት ነው። እዝራም እንግዲህ ሲጠይቃት አንዳንድ ያለ መግባባቶች ይፈጠራሉ። በዚህ መሀልም እንግዲህ አጸደ በመሀል ትገባለች። እሱም አንቺ ዝም በይ፣ አንቺን እኮ ሁሉም ሰው ረስቶሻል፣ ማንም ሰው እያስታወሰሽ አይደለም፣ ስለዚህ ዝም ማለት ነው ያለብሽ በማለት ሲናገራት፣ አንተ ደግሞ ማን ስለሆንክ ነው እንደዚህ የምትናገረኝ? ወፍ ዘራሽ፣ አንተ እኮ ማለት የእስክንድር ልጅ አይደለም። የእስክንድር ልጅ ብትሆን ማኖሮ ከአሁን በፊት ሜርሲ እናት እንግዲህ እንደዛ እየቀጠቀጠች እያሰቃየች አታሳድግህም ነበር። አንተ ማለት ጎዳና ላይ ተጥለህ የተገኘ ወፍ ዘራሽ ነህ። አንተ ለኛ ምንም አይደለም፣ ለእስክንድርም ልጁ አይደለም በማለት ለእዝራ ትነግረዋለች ማለት ነው። አንቺ አስመሳይ፣ ይሄን እንደዚህ ምልሽ ሄጄ ቤተሰቦችን እንድጣላ ነው ወይ ይላታል። ከፈለክም ደግሞ ከአሁን በፊት ነገሩን ስለተጠራጠርኩ ዲኤንኤን ያሰራሁት አለ። እሱን ደግሞ ሄደህ ሜርሲን መጠየቅ ትችላለህ፣ ሜርሲ ትነግርሃለች። ይህንንም ደግሞ ባለቤትህን በደንብ ታውቃለች በማለት እንግዲህ ቁርጡን አሳውቀዋለች ማለት ነው። እዝራም እንግዲህ በጣም ደንግጦ እንግዲህ እሷን እንደዚህ አይነት ነገር እንዳትናገር እና
ምንም ነገር እንድትናገረው ስላልፈለገ ከዛ ከሆቴል ውስጥ እንግዲህ ለወይዘሮ ዘነቡ ሊናገር ያስበውን ነገር በመተው ወደ ቤት ይሄዳል። እንግዲህ ቤት ሲሄድ መጀመሪያ ያገኘው ባለቤቱን ነበረ ማለት ነው። ባለቤቱን ስለ ሁኔታው ሲጠይቃት ምንም እንደማታውቅ ነግረዋለች። እንግዲህ በጣም ከጮህባት በኋላ ሜርሲም ነገሩን ታውቃለች። ሜርሲም በጣም በመናደድ እጅ ልጅ ከቤተሰቤ ላይ አላረፈችም በማለት መሳሪያ ይዛ አጸድ ወዳለችበት ሆቴል ትሄዳለች ማለት ነው። ያው አጸደንም እንግዲህ ለመግደል አስባ ትወጣለች። ነገሩን ምን እንደሆነ ያላወቀችው ሀብል ሜርሲ በጨርቅ ጠቅልላ እንግዲህ መሳሪያ ይዛ ወጣለች ማለት ነው። እንግዲህ መሳሪያ ይዛ ስትወጣ ሀብልና ማነው እዝራንና አጸደን ቆማ አብረው ሲያወሩ ነበር ያገኘቻቸው። ሜርሲም እንግዲህ ልክ እንዳገኘቻቸው መሳሪያውን ወደ አጸደ አዙራለች ማለት ነው። እሷን ካቀባበለች በኋላ እንግዲህ እዝራም እባክሽን ሜርሲ ይሄን ነገር እንዳታደርጊ እንዳትተኩሽ እባክሽን ይላታል። እሷም ግን በጭራሽ መተኮሷን እንደማታቆምና እዝራ ከፊት ለፊቷ ዞር እንደሚል ትነግረዋለች። እሱም በዚህ ነገር እኮ ተወጂው እኔ ነኝ እባክሽን ሜርሲ እሱን መሳሪያ ለኔ ስጪ ይላታል። አንተ ዞር በለን እኮ እያልኩ ያለሁት ያንተን በቀል ልበቀልልህ ነው። ስለዚህ ምንም አይነት ነገር እንድትለኝ አልፈልግም፣ እንድታስቆመኝም አልፈልግም በማለት እንግዲህ መሳሪያውን ወደ አጸደ ታዞሯለች ማለት ነው። እንግዲህ እዝራም እንደምንም ብሎ ሲቀበላት እንግዲህ በጣም በሚገርም ሁኔታ አጸደን መሳሪያው ሳይመታት ወደ ሰማይ ተተኩሷል ማለት ነው። አቶ እስክንድርም እንግዲህ ይህንን ነገር ከሰማ በኋላ መሳሪያውን ሲፈልግ ቤት ያጠዋል። ከዛም ሄዶ ሀብል መሳሪያውን ማን የወሰደው ሲላት እንዴ ሜርሲ እኮ ቅድም በጨርቅ የሆነ ነገር ጠቅልላ ይዛ ስትወጣ አይቻታለሁ፣ ምናልባት እሷ ልትሆን ትችላለች በማለት ስትነግረው እንግዲህ ወይኔ የሆነ ነገር ተፈጠረ ማለት ነው። በቃ እዝራ እኮ ቅድም አንተ አባቱ እንዳልሆንክ እንደሰማ መጥቶ ነግሮኝ በጣም ተናዶ ነበረ ከቤት የወጣው ስትለው እንግዲህ ወይ እንደዛማ ከሆነ በቃ ልጄ ምንም ነገር ቢያደርግ አይፈረድበትም በማለት እግሬ ወደ መራይ ልውጣ በማለት ይወጣል። እሱም ፈልጎ ካጣቸው በኋላ ወደ ቤት ሲመለስ እንግዲህ ከእዝራ ጋር ይገናኛሉ። እዝራም እንግዲህ በጣም አዝኖ የት ሄደ መጣ ሲሉት እናንተ ማን ናችሁ? ምን ናችሁ? ቤተሰቦች አይደላችሁም? ልጄ ሲለው ልጅ አይደለሁም እኔ አንተ ልጅ አይደለሁም እኔም አይደለም። ቆይ እኔ ማን ከኔ የመጣሁት? እናንተስ ማን ናችሁ? አንቺስ ማንሽ? የሁሉ ነገር እያወቅሽ የደበቅሽ በማለት ሜርሲ ላይ ሀብል ላይ መጮህ ይጀምራል ማለት ነው። ሀብልም እባክህን ተረጋጋ ስትለው አባቱንም አንተ አባቴ አይደለህም ቤተሰቦች አይደላችሁም ቤተሰቦች ናችሁ ብዬ በጣም ለብዙ ዓመት ተቀብያችሁ ነው የኖርኩት። ነገር ግን አሁን ቤተሰቦች እንዳልሆናችሁ አውቃለሁ። እኔ ማን ነኝ? እናንተስ ምን ናችሁ? በማለት እንግዲህ ሲናገር ይህንን የሰማው አቶ እስክንድር እንግዲህ አሁን በፊት እንዳያችሁት እንደዚህ አይነት የሚያጨናንቅ ነገር ሲሰማ በተደጋጋሚ ጊዜ ሲወድቅ ተመልክተነዋል። አሁንም እንግዲህ አቶ እስክንድር በጣም በሚያሳዝን ሁኔታ ወድቋል ማለት ነው። እንግዲህ አቶ እስክንድር አሁን ላይ ተመልሶ ይነቃል ወይስ ደግሞ ምን ይሆናል የሚለውን ነገር በቀጣይ የሚያየው ነው። እንግዲህ አሁን የተፈጠረው ነገር ምናልባት የአጸደና የምንን እቅድ እንዲሳካ ሊሆን ይችላል ብዬ አስባለሁ። ምክንያቱም እነ እዝራ ያሉበት ሁኔታ አሁን ላይ አቶ እስክንድር በጣም በጠና ታሟል። እዝራም እንግዲህ ይህንን የአባትነትና የቤተሰብ ጥያቄ ወደ ጎን አድርጎ እንግዲህ ምናልባት አባቱን ወደ ማስታመም እንዲሁም ደግሞ ዶክተሩ እንዲመጣ ወይንም አባቱን እጩ ይዞ ሄዶ ስለማስታመም ይሆናል አሁን ላይ ትኩረቱ። ይሄ የሆነ ማለት ደግሞ የአጸደና የመነን እቅድ በትንሹም ሊሳካ ይችላል ብዬ አስባለሁኝ። እዛ ቤትም ያለችው ሴትዮ እንግዲህ ምናልባት አደጋ ልታደርስ ትችላለች ብዬ አስባለሁ። እናንተም የተሰማችሁን ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ሰላም ሁኑልኝ። ለዚህ ቻናል ግን አዲስ የሆናችሁ ሰብስክራይብ አድርጉ ፕሌስ። ያደረጋችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ላይክ የምታደርጉን በጣም ነው የማመሰግነው። ለእኔ በጣም ትልቅ ነገር ነው። ቴንኪዩ ላለሁን ሰላም